ሰላም ጋይስ እንደምቆያችሁ ዛሬ በእጃችሁ በያዛችሁ ስልክ እንዴት ግራፊክስ ዲዛይን በቀላሉ መስራት ትችላላችሁ የሚለውን በዚህኛው ቪዲዮ ቁልጭ አድርጌ ያሳያችኋለሁ። ሶ ከናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው ማየት ነው። ይሄን ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። ወሬ ሳላበዛባችሁ ቀጥታ ወደ ቪዲዮ እንሂድ። ሶ መጀመሪያ ስንጀምር ፒክስላብ በሚል አፕሊኬሽን እሱን አንዴ ክሊክ እናደርጋለን። በመቀጠል ኢንተርፌሱ ይመስላል። በዚህ መልኩ ከካፈተልን በኋላ እዚህ ጋር የምናደርገው ምንድነው ባክግራውንድ መቀየር ነው የሚሆነው። ሶ እዚህ ጋር ከስር እንደምታዩት ከኤ ፊደል ከአራት ማዕዘን እዚህ ጋር እሱን አለ። ሶ እሱን ከነካችሁ በኋላ ከላይ በኩል ከለር ሚል አለ። ከለር ሚል አንዴ እሱ ስትነኩት እዚህ ጋር ደግሞ ከላይ ግሬዲየንት እና ከለር ሚል አለ። ሶ ከለር ላይ አድርገ ነው በዚህ መንገድ ከለር መምረጥ እንችላለን ማለት ነው። ሶ እኔ ለአሁን የፈለኩት ነጭ ከለር ነው። ሶ ነጭ ከለር በከንዲ ከመረጥን በኋላ እዚህ ጋር ቴክስት አለች። ሶ ቴክስቷን ዲሊት እናደርጋታለን። በመቀጠል እዚህ ጋር ቴክስት ሚለውን አንዴ እዚህ ጋር በራሱ ዲሊት ስናደርገው አውቶማቲካሊ እዚህ ጋር ያመጣልናል። ይሄ ማያመጣ ከሆነ እዚህ ጋር ኤ ፊደሉን ወይ ደግሞ እዚህ ጋር ይሄን ከስር ኤ ያለው ስትነኩት እዚህ ጋር ቴክስት ሚል አለ። እሱ ስትነኩት እዚህ ጋር በራሱ የምትጽፉበት በተን ይከፍትላችኋል ማለት ነው። ሶ እሱ አንዴ ደብል ክሊክ ታደርጉታላችሁ። ከዛ በመቀጠል የምታደርጉት ምንድነው እዚህ ጋር የምትፈልጉ ነገር መጻፍ። ለምሳሌ እኔ ግራፊክስ ብዬ ጽፋለሁኝ። ሶ የግራፊክስ ብዬ ጻፍኩኝ። ከዛ በመቀጠል ፎንት መቀየር ነው። ሶ የፎንት የምንቀይረው ያው እኔ አማርኛ ፎንት ነው በጣም የምጠቀመው። እናንተ የፈለጋችሁት ፎንት መጠቀም ትችላላችሁ ማለት ነው። እኔ የምጠቀመው ፎንት ብዙ ጊዜ ይሄኛው ነው። ይሄን ተጠቀማለሁኝ ማለት ነው። እንደምታዩት እዚህ ጋር ግራፊክስ ሚለውን በጣም ጎልቶ ይታያል። ሶ ከለር ይሄ ግራፊክስ ሚለው ቴክስት ከለሩን ያው በጣም እንዲታይ ማድረግ አለብን። ሶ እዚህ ጋር ከለር ሚለው ነክተን ይሄኛውን ብርቱካናማ ከለር እናደርገዋለን። ከዛ በፊት ግን አንድ ረሳነው ነገር አለ። እሱ ምንድነው ይሄ ሳይዝ የምንሰራው ፖስተር ወይ ደግሞ የምንሰራው ግራፊክስ ሳይዝ መስጠት አለብን። ሶ እሱን አላሳያዋችሁ። እዚህ ጋር እንደምታዩት ከኤ ፊደል ጎን መጨረሻ ላይ ያለው ይሄኛውን እንዲስተነኩት ከስር ኢሜጅ ሳይዝ ሚላል። እዚህ ላይ እንደምታዩት ኢሜጅ ሳይዝ ሚላል እዚህ ጋር። ሶ እሱን አንዴ ክሊክ ታደርጉታላችሁ። ከዛ መቀጠል እዚህ ጋር ከስተም ይላል። ከስተም ላይ ቀስታለች ትንሽ እሱ አንዴ ስትነኳት እንደምታዩት እዚህ ጋር በጣም ብዙ እንትኖች አሉ፣ ያስመርጣችኋል። ፕሮፋይል ነው የምትፈልጉት፣ የዩቲዩብ ታምናል ነው፣ ዩቲዩብ ቻናል ባነር ነው፣ ፌስቡክ ከቨር ነው ምናምን ብሎ እዚህ ጋር ትዊተር ፕሮፋይል ነው ምናምን ብሎ ይጠይቃችኋል። ሶ እኔ የምፈልገው እዚህ ጋር ዩቲዩብ ታምናል ነው። ሶ እናንተ በፈለጋችሁት ማድረግ ትችላላችሁ። ሶ እኔ ለእናንተ ለማሳየት ስለሆነ በታምናል በሚለው ሰራለሁኝ። ታምናል በሚለው ስነካው እንደዚህ አውቶማቲካሊ ዊዝ 1180 እና ሃይት ደግሞ 720 ብሎ ይነግረኛል ሳይዙ ማለት ነው። ሶ ኦኬ ለዋለው። ከዛ በመቀጠል እንደዚህ ጋር እንደምታዩት በዚህ መልኩ አምጥቶልኛል ማለት ነው። ሶ አሁን የሚቀረን ምንድነው እዚህ ጋር ግራፊክስ የሚለው ከጻፍን በኋላ የምናደርገው ምንድነው ዲዛይን ብለን ለመጻፍ ከስር ማለት ነው። እናንተ የፈለጋችሁ መጻፍ ትችላላችሁ። ሶ ድጋሚ መጻፍ ስትፈልጉ እንደነገርኳችሁ እዚህ ጋር ኤ ምልክት ነኩትና ቴክስት ሚላል እሱን አንዴ ክሊክ ታደርጉታላችሁ። ከዛ በመቀጠል ግራፊክስ ካልን በኋላ ያው ሶ ምንድነው የሚጠበቅነው ዲዛይን ነው ምንለው። ዲዛይን ካልን በኋላ ምንድነው የምናደርገው ኦኬ። ከዛ በመቀጠል ፎንት ከዛ በመቀጠል እዚህ ጋር ያው የምትፈልጉት ፎንት መምረጥ ነው። ሶ እኔ የምፈልገው ፎንት ለእናንተ ለማሳየት ስለሆነ ችግር የለብኝም። ሶ ይሄኛው ፎንት ቢሆንም አሪፍ ነው። ፎንቶች በጣም ብዙ ፎንቶች አሉ። ያው ከነሱ ማን አንዱ መጠቀም ነው። ያው እኔ ብዙ እንትን ላላችሁ ሶ ይሄን ልጠቀም ነው። ሶ ይሄን ፎንት ተጠቅሜያለሁ ማለት ነው። ቦልድ ታደርጉታላችሁ። ከፈለጋችሁ ደግሞ ያው መስመርም አለው። ሶ ያው እንዲማርክ ትችላላችሁ። ሶ ይሄኛው መስመሩ ሶ ማጥፋት አለብን። ያው ትንሽ እንትንም ስለሚለን
መስመር ለማጥፋት ይኸው እዚህ ጋር ነው። ሶ እዚህ ጋር እንደምታዩት ይሄን ትነኩታላችሁ። ቦልድ እንዲህ ካደረጋችሁ በኋላ ይሄኛው መስመር ካደረጋችሁ መስመሩ ለማጥፋት ይሄ ስትነኩት አውቶማቲካሊ ይጠፋል። ሶ ግን ቦልድ ቢሆን አሪፍ ነው። በመቀጠል እዚህ ጋር ከለር የጻፍነውን ቴክስት ከለር ለመስጠት እዚህ ጋር ከለር የሚል አለ። እሱ ትነኩታላችሁ። ከዛ መቀጠል እዚህ ጋር ቀይ የፈልጋችሁት ከለር አለ። ሶሪ የምፈልገው ያው ይሄን ቢሆን ችግር የለውም፣ ግን ያው ይሄን ግራፊክስ ዲዛይን። ሶ እዚህ ጋር ደግሞ ምንድነው የምታደርጉት በደንብ ጎልቶ እንዲታይ ስትሮክ የሚለውን እሱ ስትነኩት እዚህ ጋር የራሱ የሆነ ባክግራውንድ ወይ ደግሞ ከለር ይሰጣችኋል በተጨማሪ። ሶ እሱ ነጭ ላይ ታደርጉትና እስከ 10 ታደርጉት በቃ አሪፍ ነው። ከዛ ባያልፍም ጥሩ ነው ይመከራል። ሶ ይሄን ታደርጉትና ከዛ በመቀጠል በአማርኛ ግራፊክስ ፎንት የሚለው ከነካችሁ በኋላ ማይ ፎንትስ። ከዛ በመቀጠል ያው እዚህ ጋር እናንተ ፎንት ምርጫ ነው የምትመርጡት። ያው ይሄ ምርጫ ያለውኝ ማለት ነው። ከለር የምትመርጡት እንደነገርኳችሁ እዚህ ጋር ከለር ሚል ያው ቴክስቱ ላይ ስትነኩት ይኸው እዚህ ጋር ከለር። ይሄን ደግሞ የፈለጋችሁት ጽሁፍ ነክታችሁ ከለር ሚል እዚህ ጋር ትነኩታላችሁ። ከዛ በመቀጠል እሱን መጠቀም ነው ማለት ነው። ሶ እዚህ ጋር ግራፊክስ ብዬ ጽፍ ያለውኝ አሁን የሚቀረኝ ምንድነው ግራፊክስ ዲዛይን አይደለ? ግራፊክስ ዲዛይን እሱን ከጻፍን በኋላ ፎንት የሚለውን ነካለን። ከዛ በመቀጠል ማይ ፎንትስ። ከዛ በመቀጠል ያው እዚህ ጋር እኛ ምን መርጠው አማርኛ ፎንት እንመርጣለን ማለት ነው። ሶ ይሄን ፎንት እናንተ ግን የት ነው የምናገኘው ካላችሁኝ የቴሌግራም ቻናሌ ማሂር ግራፊክስ ብላችሁ ቴሌግራም ላይ ሰርች አድርጉ። እዛ ላይ ሙሉ ፎንት አማርኛ፣ እንግሊዝኛ ፎንት ፖስት አድርጌላችኋለሁ። እሱን ፎንት አውርዳችሁ መጠቀም ትችላላችሁ ማለት ነው። ሶ እኔ በጣም መጠቀም የምፈልገው ፎንት እየመረጥኩኝ ነው። ያው ይሄን ፎንት ነው በጣም የሚመቸኝ ማለት ነው። ብዙ ጊዜ አይታችሁ ከሆነ ተጠቀመዋለሁና ይሄን ፎንት ተጠቀማለሁ ማለት ነው። ከለር ያው እዚህ ጋር ሰጡት። የፈለጋችሁት ከለር መስጠት ትችላላችሁ። እኔ ያው የከለር ሰጥቻለሁ ማለት ነው። ሶ ግራፊክስ ዲዛይን በዚህ መልኩ ወይ ደግሞ ታምናል በዚህ መልኩ እየሰራን ነው ማለት ነው። አሁን የሚቀረን አንዳንድ የፎቶ ቲያትሮች እናያለን ማለት ነው። አሁን ፎቶ ለመስጠት ማለት ነው እዚህ ጋር የሆነ እዚህ ባዶ ቦታ እዚህ ጋር ፎቶ ብናስገባ በጣም ጥሩ ነው። ሶ ፎቶ እስኪ ለማስገባት እንሞክራለን ማለት ነው። ሶ ፎቶ ለማስገባት እዚህ ጋር መሃል ላይ ያለውን ከኤ ፊደል አጠገብ ያለው እሱን አንዴ ክሊክ እናደርጋለን። ከዛ በመቀጠል ኢምፖርት ሚል አለ። ኢምፖርት ሚለው አንዴ ስትነኩት እዚህ ጋር የምታዩት የተለያዩ ፎቶዎች ያስቀምጥላችኋል። ሶ እናንተ የምትፈልጉት ፎቶ እንዲቆርጣችሁ በቃ መስጠት ነው ማለት ነው። ሶ እኔ በዚህ መንገድ ፎቶ ሰጥቼዋለሁ ማለት ነው። እናንተ እንደዚህ አይነት ፎቶዎች የምትፈልጉ ከሆነ ያው ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። በነገራችን ላይ ይሄ ራሱ ፎንት ይሄ የራስኛው ፎቶ እናንተ ተሞካከሩበት፣ ያው እንደ ቻሌንጅ አድርጋችሁ ያዙት። እኔ ያው ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ ማለት ነው። እዛ ላይ አወራችሁ ራሱን እስኪ እንደዛ አይነት ፖስቸር ለመስራት ሞክሩ እና ያው እስኪ አሪፍ ለሰራ ደግሞ ያው የተወሰነ ወይ ሽልማት ነገር ደግሞ እናዘጋጃለን። ሶ ይሄን በዚህ መንገድ ብለር እናደርገዋለን ማለት ነው። ብለር ካደረጋችሁት በኋላ እዚህ ጋር ቱባክ የሚለው ተነኩታና ትንሽ እዚህ አሁን መቀነስ አለበት። በቃ ከዛ በመቀጠል እዚህ ጋር አሁን እንደምታዩት በሚገባ ማለት ነው ግራፊክስ ዲዛይን በስልካችን በሚያምር ሁኔታ ሰርተናል ማለት ነው። ሶ አሁን ከኛ የሚጠበቀው ምንድነው የሰራነውን ግራፊክስ ሴቭ ማድረግ ብቻ ነው። ሶ ሴቭ ለማድረግ ደግሞ እዚህ ጋር በላይ በኩል እንደምታዩት ይሄን ትነኩታላችሁ። እዚህ ጋር ይሄን ስትነኩት ሁለት አማራጭ አለው፣ ሴቭ አስ ፕሮጀክት እና ሴቭ አስ ኢሜጅ የሚል አለ። ሶ እናንተ አሁን መንከት አለባችሁ እዚህ ጋር ምንድነው ሴቭ አስ ኢሜጅ የሚለው ነው። ሴቭ አስ ፕሮጀክት ከሆነ ደግሞ እዚሁ ፋይል ላይ ያስቀምጥላችኋል እንጂ ሴቭ አያደርግላችሁም። ሶ ሴቭ አስ ኢሜጅ የሚለውን አንዴ ስትነኩት እዚህ ጋር ያው የኳሊቲ ነው የሚያስመርጣችሁ። እዚህ ጋር በጣም መጠንቀቅ አለባችሁ። በዚህ በኳሊቲ ባነርም ሲሰሩ በጣም በኳሊቲ እንዲሆን ከፈለጋችሁ ይሄን ከላይ ያለውን ተጣጣ
መጀመሪያ ስትነኩት PNG እና PNG ኖት ምናምን የሚላለ ከላይኛው ከስር ያለው PNG ብቻ መሆን አለበት እሱ አድርጉት። ከስር ደግሞ ካስተም የሚለው ደግሞ አንድ ይሄኛው ነክታችሁት ምን እንደምታደርጉት መጨረሻ ላይ አልትራ የሚላለ አልትራ ላይ አድርጉት። ከዛ በመቀጠል በላይኛው በኩል ይሁን እዚህ ገነብ ሴቭ የሚላለ እሱ አንዴ ክሊክ አድርጉት። ከዛ በመቀጠል ቀጥታ ወደ ጋለሪያችሁ ሴቭ ተደርጓል ማለት ነው። ከስር እንደምታዩት ሴቭድ ብሏል። በዚህ መልኩ ሴቭ አድርጉላችኋለሁ። ጨርሰናል። ሐሳብ፣ ጥያቄ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ቻው